እፎይ ይችላል። አዎ አይችልም እያላችሁ ነው? በጣም ይችላል። አላህ ረጅም እድሜ ሰጥቶ ያቆየን። ምክንያቱም በአንተ ሰበብ ብዙ ምዕመናንን ጠያቂ አርገኸዋል፣ አንባቢ አርገኸዋል። ትችላለህ። ኦርቶዶክሶች አምላክ ቡድና የዋህብያዎችን አምላክ ቡድን ልንገራችሁ። በእርግጥ የሁለቱ ማስተምሮ ፍጹም ይለያያል። የኦርቶዶክሶች አምላክ ኢየሱስ ክርስቶስ ጠላትን ውደድ ይላል። የዋህብያዎች አምላክ አላህ ጠላትን ግደል። በጣም በሚያስቅ ሁኔታ መስለም ፈልጋለሁ ተባለ። 30 ሰከንድ በቃ የሆነ ነገር ያወራል። በቃ ሰልማት ይባላል። ምንም ሌላ ያስፈልጋል። ሰላም የዩቲዩብ ቤተሰቦቼ እንዴት አላችሁልኝ? በያላችሁበት ሰላማችሁ ይብዛልኩኝ። ዛሬም በአዲስ ቪዲዮ ነው በወቅታዊ ጉዳዮች ተመልሼ ወደ እናንተ የመጣው። ክብሬ ነው ክብርህን መናገር፣ ጽድቄ ነው ፍቅርህን መመስከር የሚለውን የቄስ ምንዳይ መዝሙር ከፍቶ እፎይ ታሪክን እየሰራ ይገኛል ማለት ነው። ቀደም ብለን የምንመለከተው ቪዲዮ ሲሆናል። በሁለተኛ መረጃችን የምንመለከተው ስለ ወንድማችን ስለ እፎይ ድንቅ ምስክርነትን ከሙስሊም ወገኖቻችንም እየሰማን እንገኛለን ማለት ነው። እነሱም ደግሞ ወደ እናት ኦርቶዶክስ ተዋሕዶ ቤተክርስቲያን እሱ አስተምሯቸው እየመለሰ ይገኛል ማለት ነው። በሁለተኛ መረጃችን የምንመለከተው ቪዲዮ ሲሆናል። በሶስተኛና መጨረሻችን ቪዲዮአችን የምንመለከተው ዮኒ ማኛ የሙስሊሞችን ጉድ እየዘረገፈ ይገኛል ማለት ነው። በዛሬ ቪዲዮአችንን ሶስቱን ቪዲዮ እንመለከታለን። ታዲያ እናንተ ቪዲዮን እስከ መጨረሻው በመከታተል ላይክ እና ሼር እያደረጋችሁ ለሞላ ዓለም እንድታደርሱ በሉል እግዚአብሔር ስም እያሳሰብኳችሁ እንደዚህ አይነት ጠቃሚ ቪዲዮዎችና ወቅታዊ ጉዳዮችን በጥቂት ደቂቃ ብዙ መረጃዎች ወደ እናንተ ስለምናመጣላችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ቀጥታ ወደ ዛሬ ቪዲዮአችን እንሄዳለን። ኦርቶዶክሶች አምላክ ቡድና የዋህብያዎችን አምላክ ቡድን ልንገራችሁ። በእርግጥ የሁለቱ ማስተምሮ ፍጹም ይለያያል። የኦርቶዶክሶች አምላክ ኢየሱስ ክርስቶስ ጠላትን ውደድ ይላል። የዋህብያዎች አምላክ አላህ ጠላትን ግደል፣ አንገቱን ቁረጠው ይላል። የኦርቶዶክስ፣ የፕሮቴስታንት፣ የካቶሊኮች አምላክ ወይም መጽሐፍ ፍቅር ያሸንፋል ይላል። የዋህብያዎች ቁርአን ግን ጦርነት፣ አሰቃቂ ግድያ በአላህ ስም እስከሆነ ድረስ ጽድቅ ነው ይላል። ነብያችን ሕፃን ወደፊት ገና ለገና ጠላት ይሆናል ብለው የተገደለውን ሕፃን ታስታውሳላችሁ። በተጨማሪም ጎረቤታቸው አቡ ጃሂል ሰደበኝ ብለው የ12 እና የ13 ዓመት ልጆች ወይም ሕፃናት የአቡ ጃሂልን አንገት ቆርጠው ያመጡላቸው ቀን የነበራቸውን ደስታ እስቲ ከውስታቶች አንደበት እንስማ። ሁለት ልጆች 12 ዓመትና 13 ዓመት ህፃናቶች ናቸው አይደል? እየተሽቀዳደሙ በሰይፍ አቡ ጀህልን ከፈረሱ ወይም ከግመሉ ላይ ጣሉት። ሁለት ከዛ ግዝፈቱ ከዛ ጎርጩ እንዳለ ልክ እንደ ዝሆን መሬት ላይ አንፈራፈሩት። ከዛ ገደል ነው ብለው በደንብ ተላውሷል። ገደል ነው እያሉ ደስ ብሏቸው ነብዩን እናስደስት ብለው እየሮጡ ነብዩ ጋር መጡና አነቀተቱ እያተባባሉ እኔ ነኝ የገደልኩት ያ ረሱላህ ይላል። ይሄም እኔ ነኝ የገደልኩት። እስቲ ሰይፋቸውን ስጡኝ አሉ። ያላህ ትግል ሰይፋቸውን ሲያዩ ሁለቱም በደንብ ተለውሷል። ኪላኩማ ቀተለሁ ሁለታችሁም የገደላችሁት ማሻአላህ አሉና ደስ አላቸው። እፎይ ይችላል። አዎ አይችልም እያላችሁ ነው? በጣም ይችላል። አላህ ረጅም እድሜ ሰጥቶ ያቆየን። ምክንያቱም በአንተ ሰበብ ብዙ ምዕመናንን ጠያቂ አርገኸዋል፣ አንባቢ አርገኸዋል። ትችላለህ። አላህ ያቆየህ። አልሐምዱሊላህ። እፎይ ረጅም ሀያት እንመኝልሃለን። ዶቼ ሰላም አለይኩም። ስሙኝማ ሮብ ግንቦት 12 ከምሽቱ 3 ሰዓት መቼ ነው? ኮሜንት ላይ እፎይ እንወድሃለን፣ ቢግ ላቭ ቢግ ሪስፔክት እያላችሁ ጻፉ። እንዴ እፎይ ብለው ነፍሳቸው ሊወጣ ነው እኮ። እፎይ አይመጣም፣ ከህፃን ጋር ውይይት አያደርግም፣ ከመጅልሱ ጋር ነው የሚያደርገው። ከህፃና ጋር እምሩኮ ገና ህፃን ነው፣ ገና ተጫውቶ ያልጠገበ ልጅ ከሱ ጋር ሲዳረቅ አይመጣም። እፎይ ልቤ ውልቅ አለ። እኔማ እፎይ እንደው ቂጤ ሲንቀጠቀጥ ነው የምወደው። እንዴ አይመጣም። እፎይ እንወድሃለን በሉት በኮሜንት። አይመጣም። ሮብ ዛሬ ነው ላስታውስሽ። አይመጣም። 4 ነጥብ። መዝሙር ያሬድ አዳምጠው በደንብ ሰምተዋል። የቪዲዮ ትንሿ የመለሰችው መልስ ነው ወይስ
ኖ አይደለም። ኧረ አዳምጠው። ቆይ እስኪ አይደል ነው መልስ አይሆን ይችላል አላውቅም። ኦኬ እሺ። እግዚአብሔር አንዴ ይከፋፈላል፣ አንዴ ይጠቀልላል ማለት ነው በባህሪው። ምን ይላል? ባህረ ሐሳብ ምዕራፍ 1 ላይ አንድ በጣም የሚገርም ነገር አለ። እግዚአብሔር ስነ ፍጥረትን ለምን ፈጠረ በሚለው ርዕስ ላይ አንድ ያስቀመጠው ነገር አለ። ምንድነው ያስቀመጠው? ዓለማትን አስቀድሞ እግዚአብሔር በአንድነት በሶስትነት አንድነቱ ሶስትነቱን ሳይጠቀልለዋል። ልብ አሉ። ሶስትነቱ ደግሞ አንድነቱን ሳይከፋፍለዋል። ስለዚህ እግዚአብሔር ይጠቀለላል፣ ይከፋፈላል ማለት ነው። ልብ አድርጉ ያጀማ፣ እግዚአብሔር ይከፋፈላል። አያችሁ ምን እንዳስቀመጠ ተመልከቱ። ብቻ በደንብ አድርጋችሁ አዳምጡ። እግዚአብሔር ልብ ዓለማት አስቀድሞ ከእግዚአብሔር በአንድነትና በአንድነት በሶስትነት አንድነቱ ሶስትነቱ ሳይጠቀልለው ሶስትነቱ ደግሞ አንድነቱ ሳይከፋፍለው ሲቀደስ ሲሰለስ ይኖራል አለ። ይከፋፈላል፣ ምን ይደረጋል? ይህ እንዲሁም ደግሞ ይጠቀልላል እግዚአብሔር በባህሪው ማለት ነው። እግዚአብሔር አንዴ ይከፋፈላል፣ አንዴ ይጠቀልላል ማለት ነው በባህሪው። እኔ አም ሶሪ ይሄ ልጅ ምን ትላለህ? በጣም እኔ በጣም የሚያስቅ ነው። በቃ ይሄ ነው ችግሩ እኮ እፎይ። አሁን ትልቁ ችግር ወንድሞቻችን ጋር ያለው ትልቁ ችግር እኔ አሮ ነው እንዴት እንደምንግባባ በየትኛው ሌቭል አውርተን እንደምንግባባም አላውቅም። እውነት እንዴት አትሊስት እኮ ተግባቦት እኮ ያስፈልጋል። አሁን እኮ አማርኛውም በጣም ግራ የሚያጋባው ነው። እውቀትም ክፍተት እየመጣ ነው። አሁን እግዚአብሔር አንድነቱ ሶስትነቱን አልጠቀልለውም፣ ሶስትነቱ አንድነቱን አልከፋፈለውም ማለት አንዴ እግዚአብሔር ሲፈልግ ይጠቀልላል፣ ሲፈልግ ይከፋፈላል ብሎ ይፈቷል። አልከፋፈለውምና አልጠቀልለውም ብሎ እዛው አስቀምጦት እዛው እኮ ነግሮታል እኮ አንድነቱ ሶስትነቱን አይጠቀልለውም ተብሎ ሲል እግዚአብሔር ሲፈልግ ይጠቀልላል ይላል። ሶስትነቱ ደግሞ አንድነቱ አይከፋፍለውም ብሎ አስቀምጦ እግዚአብሔር ደግሞ ሲፈልግ ይከፋፈላል ይላል። ይሄ በጣም ለኦዲየንሶቹ ክብር የላቸውም ነው። በቃ ለሚያዳምጥ ሰው እኔ መሰረታዊ የማገናዘብ ሪዝን አውት ለማድረግ ራሱ ነው የምልህ። እሱ እኮ የሚመጣው እኮ ኦዲየንስ ስታከብር ነው። ባይዘበይ አሁን አንተ ሙስሊሞቹንም እኛንም ስለምታከብር ተጠንቅቀ ነው የምታወራው። አየህ የበሰለ ነገር ታደርግ። ሲሰድቡ እንኳን ርዕሱ ላይ ሆኑ እንዲህ ነው እያክ በእውቀት አትሊስት ትሟገታለህ፣ ሪስፔክት ታደርጋለህ፣ እውቀቱን በራሱ ማለት ነው። በዛኛው ሳይድ ግን ኢቭን ቃላቱን እንኳን ለመግባባት ኦዲየንሱን ስለማያከብሩ ዝም ብሎ በቃ ይናገራሉ። ከዛ በቃ ማሻላ ተክቢር አንተ ጎበዝ ይባላል። ቼክ የሚያደርግም የለም እንደ ምን እያወራክ ነው የሚልም የለም። በቃ እና ግን እንዲያው ሞኝ የነቀለውን ስንት ብልህ ሞኝ የተከለውን ስንት ብልህ አይነቅለውም እንደሚባለው እንዳይሆንና ሀሳቡን ትንሽ እናብራራ። እግዚአብሔር አንድነቱ ሶስትነቱን አይጠቀልለውም፣ ሶስትነቱ አንድነቱን አይከፋፍለውም ሲባል ምን ማለት ነው? እኛ እግዚአብሔር ሶስት ነው አንድ ነው ስንል ቁጥር እየቆጠርን አይደለም። አንድ ሁለት ሶስት እያልን አይደለም። እግዚአብሔር አንድ ነው ስንልም ቁጥር አንድን እየጠራን አይደለም። የቁጥር ጉዳይ ከሆነ እኮ ከአንድ ሁለት ይቀድማል፣ ከአንድ ደግሞ ዜሮ ይቀድማል። እግዚአብሔር ሶስት ነው ስንል አብ ወልድ መንፈስ ቅዱስ አብ ወልድ አይደለም፣ ወልድ አብ አይደለም፣ መንፈስ ቅዱስ አብና ወልድ አይደለም እያልን ነው። ስለዚህ አብ ወልድ አይደለም የሚለውን ለማስቀመጥ አብ ልክ መጽሐፍ ቅዱሱ ክርስቶስ እኔና አብ ብለው እንዳስቀመጠው አንድ ሚውት አድርግልኝ ፕሊስ። እኔና አብ ብለው እንዳስቀመጠው እኔ እና ይላል፣ እኔ እና ይላል። ስለዚህ አብ ወልድ አይደለም ማለት ነው። ሶስትነቱ ስንል ነው። አንድነቱ ሶስትነቱን አይጠቀልለውም ስንል እኛ ሶስት አካል አማኝ አይደለንም ማለት ነው። ሶሪ ሶስት አንድ አካል አማኝ አይደለንም ማለት ነው። ኦኬ እንደ ኦንሊ ጂሰሶቹ አብ ወልድ ነው ወልድም አብ ነው እያልን አንድ አካል አማኝ አይደለንም። ይልቁንም አብ ወልድ መንፈስ ቅዱስ አብ ወልድ አይደለም ወልድ አብ አይደለም ስንል አንድነቱ ሶስትነቱን አይከፋፍለውም ስንል መለኮትነቱ በባህሪው መከፈል የለበትም ነው። እግዚአብሔር አንድ አምላክ ነው። አንድ ነው ስንል ቁጥር እየጠራንም አይደለም። በመለኮቱ የሚመስል የለም። መለኮቱ ሶስትነት የለበትም ማለት እስልምናው እኛ ላይ እንደዋሸው ሶስት አምላክ እያለ ስለሚዋሽ ወንድሞቻችንን መንይዘው ሶስት አምላክ እያሉ ስለሚሰድቡን አንድነቱ ስንል አምላክነቱ ሶስትነት የለበትም። ምን ማለት ነው? ሶስት አምላክ የለም። ይልቁንም አንድ አምላክ ነው ያለው። አንድ አምላክነቱ
በሶስት አካል ስለተገለጠ ሶስት አምላክ የለም ሲባል አንድነቱ ሶስትነቱን አይጠቀልለውም ተባለ። ሶስትነቱ ደግሞ አንድነቱን አይካፍለውም ሲባል አብ ወልድ መንፈስ ቅዱስ የሚለው የግብር ስም አብ ወልድ አብ ነው፣ ወልድ ወልድ ነው እያለ ነው። ስለዚህ ሶስትነቱ በግብር ሶስት መሆኑ በመለኮት ሶስት አያረገውም። በመለኮት ደግሞ አንድ መሆኑ ሶስት አምላክ ደግሞ አያረገውም፣ ምክንያቱም በአካል ሶስት ስለሆነ የሚል በአንድነቱ ሶስትነቱን አይጠቀልለውም፣ ሶስትነቱ አንድነቱን አይካፍለውም የሚለው ትምህርት ይሄ ነው። እና ያው እንዳልኩት ለኦዲየንሶቹ ሪስፔክት ስለሌላቸው ክብር ስለሌላቸው የሚጠይቅም ስለሌለ ምን እያልክ ነው? ክርስቲያኖች እንዲህ ሲሉ ምን እያሉ አማርኛ እያወራን ከባድ ነው። አንድ ቢዲ ፕሊዝ። አሁን የታየው ቪዲዮ ላይ ብቻ ሪያክሽን እያደረግን ነው። በኋላ ደስ ለሚሰጣችሁ ጥያቄ ጠይቃላችሁ እና እኔ ያዝናለሁ። እፎይ ኤኒዌይስ በጣም ነው የሚያሳፍረው የሚያሳዝነው። እንዴት እንደምትግባቡ አላውቅም። ያ አለመግባባት እስልምና ጋር በጣም በሚያስቅ ሁኔታ መስለም ፈልጋለሁ ተባለ። 30 ሰከንድ በቃ የሆነ ነገር ያወራል። በቃ ሰልማል ይባላል። ምንም ሌላ ያስፈልግ ምንም ነገር ከዋሻው ቪዲዮ አደባባይ እየተቀመጠ የወዲ ማኛ አለ። ሄድኩኝ የሆነ መስጊድ ዱቅ አልኩ፣ ዱቅ በላሉ ዱቅ አልኩኝ፣ አሻሉ እስካቦኛ አላ ባሪያ በዚህ ወጥቶ በዚህ ገብቶ ተባለ። አላሁ አክበር አለቀ። እኔ ብቻ ሳልሆን ምንም ትምህርት የለው እስልምና ምንም ትምህርት የለው። እንትናም ጋር ትሄዳለህ። እህታችን ፍሬን አይታችኋታል። ፍሬ ሄደች ጨብሳ ነበረ ሰልም ያለው አለች ስትሰዳደብ ማለት ነው። ከዛ አሻዱ አላ እራ ተባለ፣ ሰለመች፣ አለቀ። ቅዳሜ መጣች። ምን ሆኜ ነው ሂጃብ አድርጌያለሁ አለች። ነገሯት። ሰልመሻል እኮ ኧረ እኔ ሰክሬ ነበር አለች። አየህ እንደዛ አይደለም። ለዚህ ነው ብዙ ምንም ልትግባባ ማትችለው። የዛሬ ቪዲዮ ይህን መስል ነበርና በቪዲዮ እንደተጠቀማችሁና አዳዲስ መረጃዎች እንዳገኛችሁ ስለማልጠራጠር ላይክ በማድረግ ጨርሶልኝ። እንደዚህ አይነት ጠቃሚ ቪዲዮዎችና ወቅታዊ ጉዳዮችን አስተማሪ ቪዲዮዎችን በሳምንት 2 ቪዲዮዎችን ዘኮ 16 እያመጣላችሁ ስለሆነ ዘኮ 16ን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ቤተሰብ ይኑ። ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እንዲሁም ደግሞ ወንድማችን እፎይ ታሪክን እየሰራ ይገኛል ማለት ነው። ከትላንት ወዲያ በተለያዩ ሶሻል ሚዲያዎች እየሰማችሁ ትገኛላችሁ። እኔም ቪዲዮ እየሰራሁላችሁ ነበር ማለት ነው። ኦርቶዶክሳውያን ከትላንት ወዲያ ሙስሊሞች ለፖለቲካ ስራ እንድመቻቸው አድርጎ ለእፎይ ያላቀረበውን ዲቤት እኛ አቅርበናል ብለው እፎን እየጠሩት ነበር። እፎም ደግሞ በሰዓቱ እንደማይገኝ አስታውቆ ነበር። ልዩ ወንድሞቻችንና እህቶቻችን ደግሞ በዛ እሱም በተመለከተ ልዩ ቪዲዮችን እየሰሩ ነበር ማለት ነው። ኦርቶዶክሳውያን እኔም ሮብ ቀን ጠዋት 3 ሰዓት ላይ በለቀኩላችሁ ቪዲዮ ሰርቼላችሁ ነበር ማለት ነው። ኦርቶዶክሳውያን እንደሆነ ውሸታቸውን ደግሞ በአደባባይ ተገልጧል ማለት ነው። በዛሬ ቪዲዮም ለመነካካት ሞክረናል። ኦርቶዶክሳውያን እፎይ ወንድማችን ድንቅ ስራን እየሰራ የሚገኝ ወንድማችን ነው ማለት ነው። ኦርቶዶክሳውያን እንዲሁም ደግሞ ዮኒ ማኛ የፕሮቴስታንቱንም ቤት ጉድ እንዲሁም ደግሞ የሙስሊሙንም ጉድ እየዘረገፈልን ይገኛል ማለት ነው። ኦርቶዶክሳውያን እኔም ደግሞ እንደዚህ አይነት ጠቃሚ ቪዲዮዎችና አስተማሪ ቪዲዮዎችን አርብ ጠዋት 3 ሰዓት ላይና እንዲሁም ደግሞ ሮብ ጠዋት 3 ሰዓት ላይ በሳምንት 2 ቪዲዮዎችን እያመጣላችሁ ስለሆነ ዘኮ 16 ሰብስክራይብ ያላደረጋችሁ ኦርቶዶክሳውያን ሰብስክራይብ በማድረግ ቤተሰብ ይሁኑ። ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልን። አገራችን ኢትዮጵያ ሰላም ያደርግልን። በሌላ በአስተማሪ ቪዲዮና በወቅታዊ ጉዳዮች እስከምንመለስ ቸር ቆዩ።